ትንሽ አሽትሽ በይፈታ እንድትያደርግሻል። በጸጸት ልሞት ነው ማዬ፣ ከልቤ ነው አልቻልኩም። በጸጸት ልሞት ነው በቃ። ሱምሩ በፈጣሪ እንደዚህ አታድርጊ፣ ተረጋጊ። ይኸውልሽ በጣም በቅርብ ከዛ ይወጣል። እንደ ፈጣሪ ፈቃድ ምንም ሳይሆን ከቀዶ ሕክምና ይወጣል። ከዛ በኋላ ደግሞ እየሳቅን ከዚህ እንወጣለን። እማዬ ሁሉም ነገር እኮ የሆነው በእኔ ጥፋት ነው። ሲጀመር ለልጆቹ እናት መሆን አልቻልኩም። የእውነት እያልሽ ያለሽውን ነገር በጭራሽ ማመን አልችልም። አንድ ነገር መሆን ካለበት መሆኑ አይቀርም። አንቺ ማስቆም አትችይም። በቃ ህይወት እንደዚህ ናት። ይሄንን ማወቅ አለብሽ። እኔም ጋር እኮ መጥቶ ነበረ፣ ኮንያ ድረስ መጥቶ ነበረ። ከዛ አባረኩት። ልጄ ታሞ ጀርባዬን አዞርኩበት። እንዴት ይሄንን ታውቂያለሽ? የምር ማናችንስ ይሄንን ልናውቅ እንችል ነበር? አላውቅም እማዬ፣ ብቻ ግን ጨካኝ ነኝ ብዬ ነው እያሰብኩ ያለሁት። እንዴት ነው እንዲህ ልሆን የቻልኩት? ቆይ ሱምሩ ለምንድን ነው እየተረዳሽኝ ያልሆነው? እንደሱ አትበየኔ ቆንጆ። የእውነት ፈጣሪ ይቀየምሻል። የምር ጥሩ አይደለም። ደግሞ ምን እንደሚፈጠር ታያለሽ። የልጅ ልጄ ከዛ ቀዶ ሕክምና እንደ አንበሳ ጠንካራ ሆኖ ይወጣል። ታያለሽ፣ ያገባል፣ ልጆች ይወልዳል። ሁሉንም ነገር እናየዋለን። እኔ ራሱ ልጆቹን አያቸዋለሁ። አስበሽዋል? እንደዚህ አታድርጊ እባክሽ ተየኔ ውድ፣ እባክሽ። ሌላ የምትፈልጊው ነገር አለ እንዴ? ሼኑር፣ አመሰግናለሁ። ጭራሽ አልደወለችም። ማናት ያልደወለችው? እናቴ። ግራ ገብቶኝ ነበር። ምስቅልቅል ወጥቶ ነበር። አያቴ ጋር ሄድኩኝና አንተ ጋር መጣሁ። ማናችሁም አላዳመጣችሁኝም። ለማዬ ደወልኩላት፣ መልእክትም ጻፍኩላት። አይታዋለች፣ ግን መልሳም አልደወለች። ሀሪካ ይኸውልሽ፣ ምንም ማድረግ አንችልም። እማዬ በአጠቃላይ ቆርጣ አውጥታናለች። ግን ተሳስታለች? አልተሳሳተችም። አልተሳሳተችም። ቀበጦች ነን ኤሳት፣ በጣም ቀበጦች። እና ደግሞ አንቀየርም። ያችን ሴትዮ በጣም ብዙ መጥፎ ነገር ተናግረናታል። ቀበጦች እና ደግሞ አንቀየርም። ይሄንን ንግግር ራስሽ ፈጥረሽው ነው? አይ አይደለም፣ ተበድሬ ነው። በቅርቡ ሌላ ሰው እንደዚህ ብሎ ነበር። እሺ ቆይ ማን ነው እንደሱ ያለው ደግሞ? እሺ እኛ ነን ያልነው። ማንም ቢለው ምንም አያደርግልህም ኤሳት፣ ገባ? ዋናው ነገር ለምን እንደዛ ተባለ ነው። አድካሚ ቀን እንዳሳለፍሽ በደንብ አውቃለሁ። ተረጋጊ በቃ። ኤሳት ይኸውልህ፣ በጣም ደክሞኛል። ይኸውልህ እኔ ከልቤ ነው ደክሞኛል። መጣላት መጨቃጨቅ ደክሞኛል። የምጣላ ሰው ባጣ እንኳን ጭቅላቴ ውስጥ የራሴን ሰው ፈጥሬ እንኳን እጨቃጨቃለሁ። ይሄንን ታውቃለህ አይደል? ሀሪካ ምን እያልሽ ነው? ኃጢአትሽን እየተናዘዝሽ ነው? ኤሳት አንድ ነገር ልጠይቅህ። እውነት ሰዎች ይቀየራሉ ብለህ ታስባለህ? ይኸውልህ ማስመሰል ሳይሆን የእውነት ስለመለወጥ ነው የማወራው ኤሳት። አንድ ብለን መጀመር እንችላለን። እንደ አዲስ የሚያስጀምረን ነገር አለን። ሀሪካ ይኸውልሽ፣ እየተናዘዝሽ ነበር። አሁን ደግሞ ወደ ፍልስፍና ተሻገርሽ። ፊት ለፊት ተናገሪው። ምንድን ነው የሆንሽው? ምን ተፈጥሮ ነው? ኤሳት እኔ እናንተ መቀየር አለብን። ተመልከት፣ እየሰራልን አይደለም። በጀመርነው መንገድ ተጓዝን፣ ግን ደግሞ የሆነ ልክ ያልሆነ ነገር አለ። ጭራሽ ከማንወዳቸው ሰዎች ጋር ቤተሰብ ሆነናል። ቤተሰቦቻችን ናቸው ብለን የምናስባቸው የነበሩት ሰዎች ከጎናችን ራሱ የሉም። ምናልባት ህይወት ራሷ የሆነ ነገር ልትነግረን እየሞከረች ይሆናል። ይኸውልሽ ህይወት እየደወለችልሽ ነው። አንሺው። ሄሎ አያቴ። ሀሪካ ውዴ፣ ሰላም ውዴ። ይኸውልሽ ስሚኝ፣ አሁን ከእናትሽ ጋር ሐኪም ቤት ነው ያለ ነው። ሐኪም ቤት? የምን ሐኪም ቤት? ምን ተፈጥሮ ነው? ወንድምሽ ጋር መተን ነው ውዴ። ወንድሜ? አዎ ኑህ ጋር መተን ነው። በጣም የሚያሳዝን ነገር ነው። ሳይታወቅበት ጭንቅላት ውስጥ እጢ ነበረ። አሁን ያለበት ሁኔታ ብዙም ተስፋ የሚሰጥ ነገር አይደለም። እናትሽ እዚህ ናት፣ መሊክም አለች። ሁሉም በጣም አዝነዋል። ለአንቺም ላሳውቅሽ ብዬ ነው። ምናልባት ከእናትሽ ጎን መሆን ከፈለግሽ ብዬ ነበር። ምን ተፈጥሮ ነው? እማዬ ምን ሆነች? እሺ አያቴ፣ አመሰግናለሁ። በኋላ እናወራለን። በያ ንገሪኝ፣ ለምንድን ነው ሐኪም ቤት የሄዱት? ወንድማችን የጭንቅላት እጢ ያለበትና ያለበት ሁኔታ ጥሩ አይደለም። ኑህ
ያለበት? ኢሳት ኑና መሌክ እኮ ምንም መጥፎ ነገር አድርገውን አያውቁም። እውነቱን ለመናገር ያናል መጥፎ አይደለም። እንግዲህ ለጊዜ ይሆናል። ምን እያደረክ ነው ሀሊ? ለምንድን ነው ያንን ቦርሳ እጅ ውስጥ ወሽቀ ያስከው? ምን አስበህ ነው? የምሰርቅ መስሎ ነው? ዝም ብለህ የሆነ ቦታ አስቀምጠው። ቆይ ምን ሆነሃል? ወይ እሺ በሚገባ አስቀምጠዋለሁ። እሺ በቃ ቆይ አንቺ ግን ምን አስበሽ ነው? ለምንድን ነው ሁልጊዜ የሆነ ነገር እያደረግኩ ለመያዝ የምትሞክሪው? ልታስደነግጭኝ እየሞከርሽ ነው የሚመስለው እኮ። ምን የተፈጠረ ነገር አለ? እሺ አስቀምጠዋለሁ። ጥሩ። ውይ ደክሞኛል። ሁለታችንም ደክሞናል አይደል? ምን አናድርግ? ቡና እንጠጣ። አዎ 2 ቆንጆ ቡና አፍላ። የኔ ላይ ትንሽ ስኳር አድርግበት። ከፈለክ ያንተ ላይ ስኳር ባይኖረውም ችግር የለውም። እሱ ያሳስብ። አይ እንደውም አንቺ ቡና መጠጣት የለብሽም። ይቅርብሽ። ቡናውን ለአንቺ ጥሩ አይደለም። አሁን ራሱ ጫፍ ላይ ነው ያለሽው። አዎ እውነት ነው፣ ተጨናንቅ ያለው ግን ይሄ የሆነው ዕድሜ ልኬም በሻንሳላን ወንዶች ሲጨቀጨቅና ሲጨፈለቅ ስለኖርኩኝ ነው። ከመቃብር ሆኖ ራሱ እየደበደበኝ ነው። እያሳበደኝ ያለው የገዛ ወንድሜ ነው። እየተሰቃየው ነው። ምን ወንድምሽ እየሄደ ራሱ አንድ የመጨረሻ ቤት ስራ ሰጥቶሻል። አያስቅም፣ ምንም አያስቅም። እንደ ቀልድ ራሱ ብታስበው ምንም አያስቅም ሀሊል። እንዴት ነው ግን ያንን ገንዘብ መክፈል የምችለው? ምንድን ነው ማድረግ ያለብኝ? ቆይ ለምን ትከፍያለሽ? እዛ ቤት ውስጥ ላለው አንድ ክፍል ተይ እንጂ። አንድ ክፍል እኮ ነው። ሙሉ ቤቱ ራሱ ቢሆን ይገባዋል። የምር ቆይ ስንት ካሬ ነው? ተይው፣ አንዴ ታስቢያለሽ። እርሺው፣ የምሬን እኮ ነው። በትክክል ምኑን ነው የምረሳው? እና ደግሞ አንድ ክፍል ብቻ አይደለም። አንድ ክፍል መተላለፊያና 200 ካሬ መናፈሻ የኔ ብቻ ነው። የሚገርም እኮ ነው ሂክመት። ነገርኩሽ እኮ ኮቶር ውስጥ ባህሩ ዳርቻ ጋር ትልቅ ሆቴል ይኖረናል። ይገርማል። እስካሁን ድረስ ስሜቴ ምንም አልገባህም አይደለም? ምንም አልተረዳኝም። ለዛ ቤት ትልቅ ቦታ ሰጠዋለሁ አልኩ። ያ ቤት የኔ ነው፣ ገባህ? ያደግኩበት የኔ ቤት ነው። ማን ነው ለአንቺ ሰጠሽ? አያቴ ነዋ። ቆይ በጣም ትወጁ ነበር? አይ ምንም አልወደውም ነበር። በፈጠረ አምላክ አትሳቅ፣ አታናደኝ። ስለዚህ ትወጁ ነበር ማለት ነው ወይ? እሱን ታየው በቃ። ሂክመት ውዴ፣ ኮቶር ውስጥ ባህሩ ዳር ላይ ባለ 5 ኮከብ ሆቴል ይኖረናል እያልኩሽ እኮ ነው። ይሄ ማለት እኮ የዛን ቤት 5 እጥፍ የሚሆን ቤት እናገኛለን ማለት ነው። በቃ እርሺው። አንዳንዴ በእኔ ቦታ ሆኖ ማሰብ ይከብዳል አይደል አሊ? አንተም ልክ ነህ። እውነቱን ለመናገር ያንተ ጥፋት ነው ቡንያሚን። ከአንተ እኩል ያልሆኑ ሴቶች ጋር ዝቅ ብለህ ስትልከሰከስ የሚፈጠረው ነው። ነቃ በል እንጂ። ይገርማል። የምትኖረው ከጎብኚዎች ጋር ነው። ጎብኚዎች አሉ እና አሁን ለቀን ቆይተህ ትሄዳለህ። ቢያንስ ራስህን አላመመህም? የሚያሳዝነው አሁንም ፔሪን የኔ እያልኳት ነው። አሁንም እንደዛ እያልካት ነው። የአንተ ሴት ምን ሆና ነው? ለምንድን ነው ሌላ ሴት የኔ የምትለው? ሚስትህ ጄናን አለችልህ። አውሮፓዊ፣ ፈዛዛ፣ የዓይን ቀለም፣ ብልህ ጄናን አለችልህ። ስማ ቡንያሚን፣ ሰላም ነው? ሰላም ነው ወንድሜ። ምን እያደረግክ ነው? ምን አደርጋለሁ? ያው እየታገልኩ ነው። አንተስ ወንድሜ? እኔም እንደዛው የጉብኝት ፎቶ ተነሳንና እሱን ለመውሰድ መጥተን። ኧረ አልገባኝም። የምን ፎቶ ነው? ጄናን ከጎንሽ ያለው ማን ነው? ሀሊል ነው?
ሀሊል ጃካርጃ እንኳን ደህና መጣሽ። ምን ልርዳሽ? አመሰግናለሁ። እንዴት ነህ? ሰላም። አንድ መሸጥ የምፈልገው አምባር ነበረኝ። ለሱን የመጣሁት። ይቻላል። እስኪ ልየው። እሺ፣ ይሄው እንደምታየው ከኔ ጋር የሚሄድ አምባር አይደለም። ስለዚህ ልሸጠው ወሰንኩኝ። ምን ይመስልሃል? እስኪ አምጪው። በነገራችን ላይ ሁሉም የምታያቸው ፈርጦች ትክክለኛ አልማዞች ናቸው። ዋጋውን የምታወጣለት እያንዳንዱን ብቻ ለብቻ ከመረመርከው በኋላ ነው መሰለኝ። ዋጋውን እሰጥሻለሁ፣ ምንም አያሳስብሽ። በጣም ጥሩ ነው። በል በደንብ አድርገኸው። ለምንድን ነው የምትንቀጠቀጠው? በርዶ ነው እንዴ? አይ በጣም ተጨንቄ ነው መሰለኝ። ለዛ ነው ያንቀጠቀጠኝ። ለዛ ነው። እሺ ሁሌም ምክንያት አታጣም ነው አውቃለሁ። መቼም አይበርድህ። የተለመደ ነገር ነው፣ ያለ ነገር ነው። አሁን ድካም ቢሰማ ያለ ነገር ነው። እሺ እና ቢበርድም በረደ ነው በቃ። ምክንያቱም እያገገምክና ደህና እየሆንክ ስትሄድ ይተውሃል። እንደዛ ነው። እሺ እናንተ ጋር ምን አዲስ ነገር አለ? ምን አዲስ ነገር አለ? ምን? እኔ ለምርመራ ስሄድ እየሳቃችሁ ነበር። ከዛ ስወጣ የሁሉም ሰው አይን ቀልቶ ጠበቀኝ። ምን ተፈጥሮ ነው? አይናችሁ ውስጥ ደግሞ ምን ገብቶ ነው? ግቡ። ሀሪካ ሰላም። አላቋረጥኳችሁም ብዬ ተስፋ አድርጋለሁ። በጭራሽ እንጂ። እንኳን ደህና መጣሽ። ነይ። የመጣሁት ፈጣሪ ይማር ለማለት ፈልጌ ነው። ልቀበልሽ። ፈጣሪ ጨርሶ ይማር። ፈጣሪ ጨርሶ ይማር። አመሰግናለሁ። እማዬ እንዴት ነሽ? ደህና ነን ልጄ። ደህና ነን አይደል የኔ ልጅ? ያው ደህና ነን ባልኩኝ ቁጥር ቁጣ እየደረሰብኝ ነው። ግን አዎ ደህና ነን። እውነቱን ለመናገር ሁላችሁም ደህና ብትሆኑ ደስ ይለኛል። በእርግጠኝነት በጣም አዝናችኋል። እማዬ፣ መሌክ፣ አያቴ፣ ሴቪላይ ይድናል ብዬ ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ። ሀሪካ አመሰግናለሁ። ኢሳትን መምጣት ፈልጎ ነበረ፣ ግን ያው ታውቁ የለ ካቴና ምናምን ነገር። አለመምጣቱ ምንም ችግር የለውም። እሺ ውዴ፣ ችግር የለም። አቤት ይስማ ውዴ። ደህና ነው ማሬ። አዎ በደንብ ይድናል። አዎ እንደ ፈጣሪ ፍቃድ አያቴ። ጥሩ ዜና እስክትነግሩኝ እየጠበቅኩ ነው። እባክሽ ለሁሉም ፈጣሪ ማርላችሁ ማለት ንገሪልኝ እንዳትረሺ። ለወንድም ኑ እየጸለይኩለት ነው። እውነት ለመናገር ሐኪም ቤት ለመምጣት እያሰብኩ ነበር፣ ግን ድጋሚ አቅለሸለሸኝ። ውስጤ ልክ አይደለም። ደህና ስሆን እመጣለሁ። ስለ እኔ እንዳትጨነቂ፣ አታስቢ። እሺ በቃ አያቴ፣ አይዟችሁ። እናንተም በርቱ እሺ። ኤስማ ያመጣውልሽ እኔ የቫይታሚኖች ውህድ ነው። አንቺ? አይ አልጠጣም፣ ሆዴን ያሰምመኛል። ግን አመሰግናለሁ። ሆድሽን ያሰምምሻል? ስለዚህ አሁኑኑ ለሐኪሙ ደውይለት። አያስፈልግም ኢሳት። እዚህ ወር ላይ እንዲህ አይነት ነገር ያጋጥማል። ያለ ነው። ለራስ ጠጣው። ትዝ ይልሻል፣ አንቺም ለእኔ ትሰሪልኝ ነበር። በሽታ የመከላከል አቅምህን ይጨምረዋል ብለሽ በእጅ ትሰጪኝ ነበር። በጣም እውነት ደስ ይለኝ ነበር። ታስበልኛለች ብዬ አስባለሁ። ትዝ ይለኛል። ግን ኢሳት እሱ የድሮ ታሪክ ነው፣ ያለፈ ነው። በጣም ረጅም ጊዜ ሆነው። ጊዜውን መመለስ ብችል ደስ ይለኝ ነበር ይስማ። በእውነት በጣም ቆጭቶኛል። እስከማውቀው ድረስ ጊዜ ወደ ኋላ አይሄድም፣ ሁሌም ወደፊት ነው ኢሳት። መቀየር በማስችለው ነገር ከማዘን ወደፊት ያለውን ማየት ነው የሚሻለው። ተመልከት፣ ወንድም ኑሃ ሞታል። በእናትህ በኩል ብቻ ቢሆንም ወንድም አይደል እንዴ?
በጣም አዝኛለሁ። አንተ ሳታዝንም ምንም አይመስልህም እንዴ? ቆይ ኤስማ እንዴት እንደዚህ ትያለሽ? በደንብ ያሳስበኛል። ካነሳሹም ሀሪካ ሄዳለች። እንደውም እሷ ጋር ደውዬ እንዴት እንደሆነ ጠይቃታለሁ። ስማ ይሳት፣ ደም ደምን ይጠራል ይባል የለ? ምን ነው ያንተ ደም አልጠራህም? እስካሁን ልብህ ምንም አይሰማውም? ንገረኝ እስኪ፣ እነዚህ ሰዎች ምን አድርገው ያውቃሉ? እስኪ ንገረኝ። እነሱ ላይ ተፈጠረ፣ አንተ ላይ ያልተፈጠረ ምን አለ? ለእነሱ ማሰብ የለብህም? ኤስማ አሁን ምን አደረግኩ? እኔም ያሳስበኛል እኮ ነው ያልኩት። እሺ አዎ ድሮ የተፈጠረ ነገር አለ፣ ግን አሁን ሰው ይቀየራል። ሰዎች ይቀየራሉ። የሚያስፈልጋቸው እድል ብቻ ነው። ለምንድን ነው እንደሱ የሚታይ? ያንን እድል የሚሰጠን አይደለውም። ኖህና መሌክ ናቸው። ያው ይቅር ካሉ ማለቴ ነው። ሀሪካ ውዴ፣ አንቺ ጋር እየመጣሁኝ ነበር፣ ላይሽ እየመጣው ነበር እኮ። ግን ድንገት ሁሉም ነገር ተተረማመሰ። ከዛ ሳይታሰብ እዚህ ተገኘው። ደህና ነሽ? ምን ሆነሻል? እማዬ፣ የእውነት እኔ ጋር እየመጣሽ ነበር? አዎ አንቺ ጋር እየመጣው ነበር። እና ታዲያ አሁንስ እንዴት ነሽ? አሁን ደህና ሆንኩኝ። ሁሉም ነገር ጠፋ፣ ምክንያቱም አንቺ እኔ ጋር መተሻል። ሁሉም ጠፋ በቃ። እማዬ፣ ከልቤ ይቅርታ ጠይቅሻለሁ። የእውነት ስለ ሁሉም ነገር እሺ፣ ይቅርታ። የኔ ውድ ልጅ፣ የኔ ትንሽዬ። ኤሳት እየደወለ ነው። ሄሎ ኤሳት። ሀሪካ ሐኪም ቤት ነሽ እንዴ? አዎ ከኑ ጋር ነው ያለሁት። እማዬም እዚህ ናት። ጥሩ እሺ። ስልክሽን ስፒከር ላይ ታደርጊዋለሽ? እሺ። አሁን ሁሉም ሰው ይሰማሃል። ኑህ ተናገር። አንበሳው እየሰማሁ ነው። ያለህበትን ሁኔታ ሰማሁና እንዴት ነህ ልልህ ነው የደወልኩት። ደህና ነኝ ማለቴ ደህና ነኝ ልበልና ደህና ልሁን እስኪ። እንደ ፈጣሪ ፍቃድ ጨርሶ ይማረህ። እሺ ልመጣ ነበር ግን ያለሁበትን ታውቃለህ መቼም። ቅድም ለሀሪካም ነግሬያታለሁኝ። አታስብሽ፣ እንደመጣ ነው የምቆጥረው። ሀሪካ ሌላ ማን አለ? ሁሉም ሰው እዚህ ነው ያለው። መሌክ፣ አያቴ፣ ሴቪ ላይ፣ እማዬ። ሁላችሁንም ሰላም ብያለሁ። እማዬ ልጄ። እማዬ እይ ኑ ኃይለኛ ነው ማለቴ አታስቡ፣ ይሄን ነገር ያልፈዋል። እኔ ራሱ ከሱ 1-2 ቦክስ ጥሩ አድርጌ ቀምሻለሁ። በዛ ነው ያወቅሁት። የኔ ልጅ ፈጣሪ ፍቀድ፣ እንደምኞቱ ይሁን። እናንተም እባክህ አንተም ለወንድም ጸልይለት። እሺ እሺ፣ ጸልያለሁ እማዬ። አያቴ፣ ሜሊክ፣ ሴቪ ላይ ፈጣሪ ከእናንተ ጋር ይሁን። ሁላችሁም በርቱ። በቃ እናመሰግናለን። እናመሰግናለን። በኋላ እናወራለን። ወይ ማለት የምትፈልጊው ነገር ነበር? ስልኩን ዘጋሁት። አይ ችግር የለውም፣ ምንም አያስፈልግም። ማለት ያለብህን ነገር በሙሉ አንተ ብለዋል። እሺ ስልኬ ሊዘጋ ነው። ለትንሽ ደቂቃ ላይ ልሂድ። አመሰግናለሁ ዶክተር፣ አመሰግናለሁ፣ በጣም አመሰግናለሁ። ይመስለኛል የእሳተ ነበልባላችን እድል ነው። እንግዲያውስ ባልከው ሰዓት ትኬቱን እኔ እቆርጣለሁ። ከዛ ሁሉንም ነገር ስጨርስ እነግርሃለሁ። በድጋሚ አመሰግናለሁ፣ በጣም አመሰግናለሁ። ስትመጣ እንገናኛለን። አመሰግናለሁ። አጎቴ አቶ ሰሌም ይመጣል እንዴ? ይኸውልህ በጣም ጎበዝ ሐኪም እንደሆነ ሰምቻለሁ። በጣም ጎበዝ ነው። ለካስ አውሮፓ ውስጥ በጣም ታዋቂ ነው። የሕክምና ስብሰባዎች ላይ ምናምን በብዛት ይገኛል። አዎ አውቃለሁ አጎቴ፣ እርስ በርስ ተዋውቃሉ። ይህንን በመስማቴ በጣም ደስ ብሎኛል አቶ ታሲን። ሁሉም ሰራተኛ ጥሩ ዜና እየጠበቀ ነው። እዚህ ሁሉም ሰው ይወደዋል። ከልብ ሁሉም ሰው አዝኗል። አመሰግናለሁ ወይዘሪት ሙሸሪፍ። እንጸልይለት። አቤት ይስማ ውዴ። አልረበሽኩም ብዬ ተስፋ አደርጋለሁ። አይ አልረበሽኝም በጭራሽ። ንገሪ። ወንድሜ ጂሃን፣ አንድ ነገር ማወቅ ፈልጌ ነበር። ኑህን ወደ ሆስፒታል ሄጄ መጠየቅ ፈልጌ ነበርና። ቀጤ ይስማ፣
የሚወስድሽ ሰው ከፈለግሽ እዚህ ካለ ሰው አንዱ እንዲወስድሽ ያደርጋሉ። አይ የደወልኩት ለዛ አይደለም። ሳስበው ማለቴ ከኢሳት ጋር ብንሄድስ? ኤስማ ውዴ፣ ታውቂያለሽ ኢሳት እኮ በጭራሽ ኑ ጋር አይሄድም። ይሄዳል ወንድሜ ጂሃን፣ ግድ የለም እመነኝ። ኤስማ፣ ኢሳት ከአንቺ ጋር ነው ያለው። ለዛ ነው የደወልሽልኝ። እሱን ያስደወለሽ ከአቴናው እንዲፈታለት አዲስ ሰበብ መሆኑ ነው? እንደዛ ነው አይደለም ወንድሜ ጂሃን፣ እውነት እንደደወልኩልህ ራሱ አያውቅም። ከትንሽ ደቂቃ በፊት ለኑ ደውሎለት ነበር እና ሁሉንም አይዟቸው አላቸው እና ምን እና ባለመጠየቁ ከፋ ወንድሜ ጂሃን። ሊያለቅስ ይመስል ነበር። ለማመን ከባድ እንደሆነ አውቃለሁ። እኔም ባላየው ኖሮ አላምንም ነበር፣ ግን አይቼው ነው። የኛው ኢሳት ስሜታዊ ሆነ፣ አይኑን ባተሞላ። እሺ ኤስማ፣ እንዳልሽው ይሁን። እሺ፣ ማድረግ የምችለውን ነገር አድርጋለሁ፣ አታስቢ። እሺ፣ እንግዲህ እስክትደውልልኝ ድረስ እጠብቃለሁ። እሺ። ኢሳት ምን ሆኖ ነው? ቆይ የሆነ ነገር ጭንቅላቱን መጥቶት መሆን አለበት። ያው ፈጣሪ ወደ ራሱ መልሶት ከሆነ ፈጣሪን እናመሰግናለን። ያድርገው። ይቅርታ አድርግልኝና አቃቢ ሕጉ ቢሮ ሊድ። በዛ ላይ ኤስማን ብትሆን ቃል አልሰጠችበትም። ስለዚህ ምናልባት ለካቴናው የሆነ ነገር ማድረግ ይችል ይሆናል። ፋይሉን ለማንቀሳቀስ እሞክራለሁ። እሺ፣ ሐኪም ቤት እንገናኛለን። እሺ፣ መልካም እድል፣ መልካም እድል። አቤት ወይዘሮ ካድሬ። ሰላም አቶ ታሐሲን፣ ለማውራት ይመቻል እንዴ? አዎ ይመቸኛል። እሺ፣ አንድ የምነግርህ ነገር አለ። እንኳን ደህና መጣህ አቶ ታሐሲን። አመሰግናለሁ ፋሲል፣ አመሰግናለሁ። ሰላም አለቃ፣ ደህና ዋልክ? አመሰግናለሁ፣ ደህና ነኝ፣ በጣም አመሰግናለሁ። አንተስ? ልደውልልህ እያሰብኩ ነበረ፣ ግን አንተ ቀድመኸኝ ደወልክ። አዎ ከባንክ ደጋግመው ደውለውልኝ ነበረ፣ እውነት ነው። ግን ሰሞኑን ስራ በዝቶብኝ ነበር፣ ነገሮችን አላስተካከልኩኝ። መልሼ ስላልደወልኩልህ በጣም ይቅርታ። ማስታወቂያውን ሳይ ለምን እየደወላችሁ እንደሆነ ገባኝ። አዎ አለቃ፣ ምንም ችግር የለም። የቤቱን ቀሪ አካል እኔ ገዘዋለሁ። መልካም፣ ጠበቃዬን እንዲያናግርህ አድርጋለሁ። ነገ ጠዋት ቢሮ ይመጣል። በጣም አመሰግናለሁ አለቃ፣ አመሰግናለሁ። ሳሜት ሻንሳላን፣ በስተ መጨረሻ ትልቅ ውለታ ዋልክልኝ አይደል? ፈጣሪ ነፍስህን ይማር። ምን ማለት ይቻላል? እሺ ልጆች፣ ያንን ነገር አውቁት። አይ የወርቅ ዋጋ ድጋሚ ጨመረ። ገንዘቡን ወርቅ ላይ ባውለው ጥሩ ነበር። አይ ቆይ ስሚ፣ 40 በመቶ ወለድ ነው በዶላር ያደግሽው። በዛ ላይ ደግሞ ሀሊል የሚሰራውን ያውቃል። በደንብ እያስተካከለው ነው። ጀና ናይት ናት። ሳሎን ነው ያለችው። ዞር ቤ ከፊት ያሳልፍኝ። ጀና! ውይ ምን እየተፈጠረ ነው? ምን እየተፈጠረ ነው ብለሽ አትጠይቂኝ። ለምንድን ነው የምትጮኸው? በደንብ ጮኻለሁ፣ ገና ጮኻለሁ። ግድ የለም፣ በደንብ ጮኻለሁ፣ በደንብ ጮኻለሁ። መጀመሪያ እንድታስረጅኝ እፈልጋለሁ። ይሄ ምንድን ነው ጄናን? ምንድን ነው? ምንድን ነው? አተኩረሽ ይሁ ፊት ለፊት ያሉትን አይደለም፣ ከእነሱ ጀርባ ያለው። ይሄ ምንድን ነው? ቡንያሚን። ይሄ ምንድን ነው ጄናን? ቆይ እየማገጥሽብኝ ነው እንዴ? ጄናን አይደለም፣ እየማገጥሽብኝ ያለሽው፣ አትዋሽኝ። የምን መማገጥ ነው? እኔ አልማገጥኩብም። እውነቴን ነው። እውነት እምልልሃለሁ፣ አልማገጥኩብም። ታዲያ ይሄ ምንድን ነው? እኔ እንዲሁ። ይሄ ምንድን ነው? እባክህ ስማኝ። ከወንድ ጋር ብቻሽን ቁጭ ብለሽ ከፊታችሁ ብርጭቆ አለ። ቡንያሚን አይደለም አልኩ። እባክህ አዳምጠኝ። እንደዛ አይደለም። መጥፎ ዓላማ ኖሮኝ አይደለም፣ በጭራሽ መጥፎ ዓላማ ኖሮኝ መጥፎ ዓላማ አይደለም። ባለ ትዳር ሴት ነሽ። ጠረጴዛ ላይ 2 ብርጭቆ አለ እና ደግሞ አብረሽ የተቀመጥሽው ሰውዬ፣ ፈጣሪ እዩ እስኪ በደንብ እዩ። ሀሊል ጃክርጃ ነው ሰውዬው። ወይዘሮ ስምሩ ላይ ጥቃት ያደረሰው ሰውዬ ነው። ከሱ ጋር ምን ታደርጊያለሽ? ይሄንን እንድታስረጂ ይፈልጋለሁ። ከሱ ጋር ምን ታደርጊያለሽ? አይደለም። ቆይ ሀሊል ጃካርጃ ነው እንዴ? አሁን ደግሞ እንደማታውቂ ይሆንሽ ነው። ይገርማል። እሱ መሆኑን አላወቅሽም? ማን እንደሆነ አታውቂም? ጄናን እባክሽን አታሳብቂ። የምንትዮቹ አባት ነው እንዴ ቡንያሚን? የኔ አባት ነው።
እሱ የመንትዮቹ አባት ነው። ከዛ የዘቀጠ ሰውዬ ጋር ምን እያደረግሽ ነበር? ንገሪ ጀናን። ቡንያሚን፣ እውነት ምንም የተፈጠረ ነገር የለም። እውነቴን ነው የምልህ። ምንም አልተፈጠረም። እውነት እምልልሃለሁ። አሁን እንድትናደድ ካውቃለሁ። እባክህ ላስረዳ። ስላልገባህ እኮ ነው ቡንያሚን። እኔ ምንም አላደረኩም። አንዴ ስማኝ እስቲ። እስኪ እንደዛ ከሆነ አስረጅ ጀናን። ቀጥ እያዳመጥሽ ነው። ምንድን ነው ያልገባኝ? እስኪ አስረጅኝ። ልታስረጅኝ አትችይም እኮ አይደል ጀናን? ስለዚህ እኔ ልንገርሽ፣ እኔ በደንብ ልንገርሽ። ይቅርታ፣ ስራ ላይ ነኝ። እያንዳንዱ የእርዳታ ዝግጅት ላይ የምትፈለግ ነኝ። እንግዲህ ጄናን፣ አዎ ተፈላጊ ነች፣ በደንብ ተፈላጊ ነች ጄናን። እንደውም በስተ መጨረሻ እንደተገኘሽ ሆ። አይ ቡንያሚን፣ እውነት እምልልሃለሁ ምንም ነገር የተፈጠረ ነገር የለም። ግን አዳምጠኝ። በቃ ጄናን፣ እባክህ እየለመንኩ ነው። አንዴ ብቻ አዳምጠኝ። አልቋል፣ አብቅቷል ጄናን። እፈታሻለሁ። ከዛ ሰውዬ ጋር አብረሽ ተኝተሻል እኮ ጄናን። አላደረግኩትም። አልቋል። አይ እውነት እምልልሃለሁ አድርገሽዋል። አላደረግኩም። ምስኪን ሰውዬ ነው። አድርገሽዋል። ውጭ ከዚህ። አፈር ብኝ። አንተም አፈር ብላ ቡንያሚን። እየተሰዳደብን ከሆነ አይቀርማ። አንተም ኮረት የሆነ አፈር ብላ ቡንያሚን። አንተ ውሻ፣ የሰጠኸኝ የውሸት አልማዝ ነው፣ የውሸት አልማዝ። ዝም በይ። ደደብ ሴት አድርገህ ነው የምታስበኝ? ምን እየተፈጠረ ነው? ምን እየተፈጠረ ነው? እየተፈጠረ ያለውን ነገር እኔ እነግርሻለሁ ጀናን። ይሄ ባልሽ አታሎኛል። ባልሽ ከኔ ጋር ማግጦ ርካሽ ጌጣጌጥ ሰጥቶ እኔንም ሸውዶኛል። ቡንያሚን ምን እያለች ነው? ቡንያሚን፣ ይቺ ሴትዮ ምንድን ነው የምትለው? ቆይ ምንድን ነው የምታወሪው አንቺ? መልስልኝ! ምንድን ነው የምመልሰው? እገልሃለሁ፣ የእውነት እገልሃለሁ፣ እደፋሃለሁ። ጀናን፣ ሰምተኸኛል? አዎ ሰምቼሻለሁ። ሁለታችሁም የማትረቡ አፈር ብሉ። አንድ ቀን ራት ብበላ ምድር ላይ ያለውን ስድብ በሙሉ አዘነብክብኝ። ስሜን በአደባባይ ጭቃ ለበስከው። ባለጌ ወራዳ አልከኝ። እንደዛ ነው? አንተ ግን ከጀርባዬ ከዚች ቆሻሻ ሴትዮ ጋር ምን ነበር ስታረግ የነበረው? ማን ነው ቆሻሻ የምትዩ? የእውነት አብደሻል እንዴ አንቺ ሴት? ቆሻሻ ባልሽ ነው። ምን አልሽ? እኔን ነው የምታናግሪው? እገልሻለሁ። ልቀቂኝ እያልኩሽ ነው። እገልሻለሁ። ልቀቂኝ ጀናን። ልቀቂኝ። ብትዘጊ ይሻልሻል። ልቀቂኝ። ማትረቢ ስለሽ እባክሽ። እባክሽን ዝጊ ብዬሻለሁ። እውነቴን ነው። እገልሻለሁ። አንቺ ሴትዮ፣ አንተን ጀናን እገልሃለሁ። እሺ መሮጫ ጊዜ አይመስልም? እንደውም አሁን በጣም ረፍዷል። ለምንድን ነው እኔን የምትመችኝ? ባልሽ እኮ እሱ ነው አይደል? እሱ ነው የሸወደኝ። እኔ ምንም አላደረግኩም። እኔ ምን አደረግኩኝና ነው? ንገርኝ እስኪ። አሁንም እያወራችሁ ነው። እያወራችሁ እኮ ነው። እቺ ማታወቅ ሴትዮ እገልሻለሁ። አታውቂኝም ማለት ነው። ምን ሆነሻል? አብደሻል እንዴ ሴትዮ? አንቺ ደፋሻለሁ። ዝም በይ እያልኩሽ ነው። እንዳለማ እንዳልሰማ ደንዝዛኝ ነው። ሰንደል ታጨሳለች። አዙራብኝ ነው። ሰይጣን ናት። የምትናገረውን አንድ ቃል እንዳታምኗት። ኧረ ሰይጣን ነኝ። ሆቴል ውስጥ ምን ነበር ያልከኝ አቶ ቡንያሚን? ንግስቴ ነሽ ብለህ ነበር እኮ ረሳኸው? ከአንቺ ፍቅር ይዞኛል ብለህ ነበረ ሆቴል ውስጥ እንደዛ ነው ያልከኝ። እሺ ቡንያሚን፣ አንድ የምትናገረውን ነገር እንዳታምኗት። እስኪ ዝም በል፣ አፍህን ዝጋ። በቃ ለፈጣሪ በልሽ እባክሽን። ጀናን ስሚኝ እባክሽን፣ አቁሚ። እገልሃለሁ ቡንያሚን፣ እገልሃለሁ። እውነቴን ነው። እባክሽን እዛ ክፍል እንሂድ። እባክሽን እምልሽን ስሚኝ። ራስሽን እየደከምሽ ነው። እምለቅ እንዳይመስልሽ ነች ሴትዮ። በፈጣሪ አትሰሚኝ ጀናን። እና እባክሽን መጥቶ እኔ ላይ ያፈጣል፣ እኔ ላይ ይንጠራራል። ለምን ከዛ ሰውዬ ጋር አትበላሽ ምናምን ይለኛል። ጀናን እባክሽ ስለ ፈጣሪ ብለሽ እዛ ክፍል እንግባ። ጀናን እባክሽን ስሚኝ። እባክሽን ግቢ። ተይኝ ብዬሻለሁ። ጀናን እባክሽን ግቢ። በለው አለቀልኝ። ምንድን ነው የተፈጠረው? እባክህ እንዴት ነው እዚህ የተገናኘ ነው? ምንም አልገባኝም። ከዛችኛዋ ሴትዮ ጋር ምን እያደረግ ነበር? እየተናገርኬ ነው? እባክህ እኔ ሳትሆኝ አንተ የሠራቸውን ስህተቶች አስባቸው እስኪ። እኔ እናንተ አንድ ነን ብለህ ታስባለህ? አንድ አይነት ሁኔታ ነው። ሁለታችንም ሻንሳላ ነን። ግን እኔ አላገባሁም ነበር። አንተ ግን ባለ ትዳር ነህ። እናው ምን ላድርግ? ያው መፋታት አይቀር መሰለኝ። ሁለቱንም የእጃቸውን እሰጣቸዋለሁ። አለበለዚያ ግን እኔ ጃናን አይደለሁም። አታውቂኝ። ጀናን ራስሽን ልትስቺ ነው። በፈጣሪ ተረጋጊ፣ ተንፍሽ እስኪ። እንደውም ሄጄ ውሃ ላምጣልሽ። ስልኬንም ይዘሽልኝ። እሺ ስልኬ እዛ መቆየት የለበትም። ላብድ ነው። ሀሊል አየኸኝ? አየህ አይደል ሁሉም ነገር ውሸት እንደሆነ። ሀሊል ውሸት እንደሆነ። እንኪ ጀናን ጠጪ። ስልክሽንም አምጥቼልሻለሁ። ሁሉም ሰው አስመሳይ ነው።
በቃ ሁሉም ሰዎች ውሸታሞች ናቸው። ኤስማ፣ ሁሉም አጭበርባሪ ናቸው። ተረጋጊ፣ በፈጣሪ ተረጋጊ። ይኸውልሽ ወንድም ቡንያሚን አሁንም ውስጥ ነው ያለው። ተረጋጊ እንጂ። ኤስማ እባክሽ ብቻዬን ልሁን እባክሽ። ብቻሽን ልተውሽ አልችልም። ተይ፣ እንዴት ነው እንደዚህ ሆነሽ ልተውሽ የምችለው? ኤስማ እባክሽ ልለምንሽ፣ ብቻዬን ልሁን እባክሽን። እሺ፣ ግን ይኸውልሽ ጀናን፣ የሚያስፈልግሽ ነገር ካለ ጥሪኝ። እሺ፣ እኔ እዚሁ አለሁ። ውሃውን እዚህ ጋር አስቀምጬልሻለሁ። ስልኩን አንሳው አሊ፣ እባክህን ስልኩን አንሳው። እሺ ጥሩ፣ ለኤንቨር ልደውል። ኤንቨር የባንክ ሰራተኛው። የተሳሳተ ስልክ ደውዬ ነው፣ ሌላ ሰው ጋር ደውዬ ነው። ልክ አይደለም ስልኩ፣ ይሄ አይደለም። የባንክ ሰራተኛው ኤንቨር አይደለም እንዴ? የውሸት ስልክ ነው የሰጠኝ። የውሸት ስልክ ነው ማለት ነው የሰጠኝ። ወይኔ ጉዴ! ቆይ አንዴ ባንኩ ጋር ልደውል። የቅርንጫፍ ኃላፊ። ኦ አምላኬ! ኃላፊዋ ሴት ነች። ኃላፊዋ ሴት ናት። ኤንቨር አይደለም፣ ኤንቨር አይደለም። ተሸውጃለሁ ማለት ነው። ምንድን ነው የማደርገው? ምንድን ነው የማደርገው? ኢሳት፣ አሁን መረዳት ያለብን ነገር ምን መሰለህ? እቺ ልጅ አሁኑኑ ከዚህ ማባረር አለብን። እቺ ሰይጣን ናት። ሲጀመር ምንም ጥቅም የላትም። ቡና ብቻ ነው የምታፈላው። እናባራት፣ ከዚህ እናስወግዳት። ቱርካን ስማ፣ ትምጣና እናውራሽ። ወንድም ቡንያሚን፣ እህት ጀናን በጣም መጥፎ ሁኔታ ላይ ነው ያለችው እና ደግመህ እንዳትጠራት እሺ? እንጠራታለን፣ እናባራታለን። ከዛ ትሄዳለች። ከዛ ሁሉም ነገር ያበቃል ማለት ነው። ገባ ወንድሜ? ቱርካን ስማ ቡንያሚን፣ የሆነ ነገር አድርገሃል። በቃ ዝም በል፣ በቃ ዝም በል፣ ዝም በልና ሁሉም ነገር ይለፍ። ኢሳት፣ ይኸውልህ አፌ ዝም ቢል ራሱ ጭንቅላቴ ማሰቡን አያቆምም። አሁን ማባረር አለብን። ልጅቷን ከዚህ ካላባረርናት በጭራሽ ሰላማችንን ልናገኝ አንችልም። እናባራትና ከዚህ ትሄድልን። ጉዳዩ እዚህ ጋር ያበቃል። ቱርካን! መጥቻለሁ። ለምንድን ነው የምትጮኸው? ቆይ ይኸውልህ ነግሬሃለሁ፣ እቺ ልጅ ሰይጣን ናት። መባረር አለባት። ቱርካን፣ አንቺ ምንም የማታፍሪ ባለጌና ስዳደግ ሴት ነሽ። ባለጌው አንተ ራስህ ነህ። አንተ ነህ ባለጌው። ቱርካን ግን ደግሞ አቶ ኢሳት፣ ሁሉንም ነገር እኔ እንዳደረግኩት ነገር እኔን ጥፋተኛ እያስመሰለኝ እኮ ነው። ያንቺ ጥፋት ነው፣ ያንቺ ጥፋት ነው። ሸውደሽኝ ነው። ስንት ጊዜ ነው ክፍሌ እየመጣች ቁርስ የሰጠሽኝ? አቶ ቡንያሚን ከአንተ ፍቅር ይዞኛል አልሽኝ። አንተን ሳላሸት መኖር አልችልም፣ አንተን ሳለካ መኖር አልችልም አልሽኝ። ስንቴ ነው ወጥ ቤቴ ሳምሽኝ? እዚህ ጋር እንድናገር አታርጊኝ። ስንት ጊዜ ነው ቆይ እዛ ወጥ ቤቴ ሳምሽኝ? አልሳምሽኝም? ደግሞ ይገርማታል። ስለዚህ አባረርሻለሁ። አለቀ። የሥራ ማብቂያሽን አዘጋጅቻለሁ። አናራዝመው። አንተ የእውነት እኔን እያባረርከኝ ነው? አዎ እያባረርኩሽ ነው። ይቅርታ ግን አንተ ማነህ? ቆይ አንተ ማነህና ነው እኔን የምታባረረኝ? ቡንያሚን ሻንሳላን ነኝ፣ የዚህ ቤተሰብ የመጀመሪያና ትልቁ ወንድ ልጅ። አይ ልክህን አትለፍ ቡንያሚን፣ ልክህን አትለፍ እሺ። የዚህ ቤት ራስ አቶ ጃሃን ሻንሳላን ነው። እሱ ካባረረኝ ችግር የለውም፣ አሁኑን እወጣለሁ። ቱርካን፣ እውነት እዚህ ጋር አንቅሻለሁ። አታሳብጅኝ። ጥፊ ከዚህ በኋላ ሁሉም ነገር አብቅቷል። እሺ አሁን ለአቶ ጃሃን እደውላለሁ። ከዛ ወንድምህና እኔ ግንኙነት ነበረን እለዋለሁ። ከዛ የሰጠኝ ስጦታ የውሸት ሆኖ ሳገኘው ተጣላን እለዋለሁ። ለእኔ በጣም ቀላል ነው። እሺ ከዛ አሁን ደግሞ እያባረረኝ ነው ብዬ እለዋለሁ። ታዲያ ምን ይመስልሃል ቡንያሚን? ኢሳት፣ ለአቶ ጃሃን ልደውልለት እንዴ? ደውዬ ልንገረው? ኡፍ! አረ በእናታችሁ አንድ ሰው ይህንን ግሉኮስ ሲንካልኝ እንጂ ቁመቱ ወይ የሆነ ነገር አድርጉ። ትንሽ ፈጠን ብሎ ይግባ። የገጠር ቧንቧ መሰለ እኮ ጠብ ጠብ ብሎ ቢያልቅስ። ቆይ ንገሩኝ እስኪ። አይ ትዕግስት ያስፈልጋል። ምንም የምታደርገው ነገር እኮ የለም። እንዴት ናችሁ ጓዶች? ህይወት እንዴት ነው? የእሳተ ነበልባል በጣም ያስጠላል። እንቅስቃሴ የለውም እባክህ። ህይወት ቆሟል። ግሉኮሱ እየፈሰሰ አይደለም። ምንም እየተፈጠረ አይደለም። ታሲን ሐኪሙን አዋራኸው እንዴ? አዎ አዋርቼዋለሁ። ውጤቱን ደግሞ
ትንሽ ቆይቶ ይመጣል ብሏል። ሰላም ለእናንተ ይሁን። እንኳን ደህና መጣ ጂያን። እንኳን ደህና መጣችሁ። ሰላም ሰላም። እኛም አለን መተናል። እንኳን ደህና መጣችሁ። ፈጣሪ ጨርሶ ይማር ወንድሜ ነው። አመሰግናለሁ ኢስሞዲ። በድጋሚ ፈጣሪ ማር። አመሰግናለሁ ኢሳት። ጂያን፣ የዚህን የካቴናውን ጉዳይ ያስተካከልከው ማለት ነው? ለጊዜው መፍትሄ አግኝተንለታል እና ደግሞ ናዚ የሚለቀቅና የፍርድ ቤቱን ጉዳይ ውጭ ሆኖ ይከታተል ብሎ አቃቢ ሕጉ ቢሮ አመልክቶ ነበር። አቃቢ ሕጉም ጠይቄው ነበር እና ፈጣሪ ይመስገን እሱም እምቢ አላለም። በጣም አመሰግናለሁ። ከፈቀዳችሁልኝ አንድ ነገር መናገር እፈልጋለሁ። ኑህ መሌክ በትክክል ምን ብዬ መናገር እንዳለብኝ አላውቅም፣ ግን ምንም ሰላም አይሰማኝ። ሀሪካና እኔ በእናንተ ላይ ብዙ ስህተቶች ሰርተናል። እንዲያውም ብዙ ነገር አድርገናል። ምክንያቱም በጊዜው ልክ ነን ብለን ስላሰብን ብቻ ነበር። ግን ከዛ ብዙ ነገር ያጋጥማል። ያው ሰው ይቀየራል። ከዛ ዞር ብለን ራሳችንን አይተን ምንድን ያደረግነው ብለን ራሳችንን እንጠይቃለን። ያው ያጋጥማል። ከዚህ በፊት ሁላችንም ብንሆን እንደዚህ አይነት ስተት ሰርተናል። የዛኔ እህትና ወንድሞች መሆናችንን ስናቅ እንዴት ነው የሚባለው? መለባላችሁ ያው አልፈለግነውም ነበር። በትክክል ምክንያቱን አላውቅም። ምናልባት የእናንተን ቤተሰብነት አልፈለግንም ይሆናል፣ ወይም ደግሞ ቀንተን ነበር ሊሆን ይችላል። ምናልባት ቀንተን ሊሆን ይችላል። እናንተን የምጠላችሁ መስሎኝ ነበር። እህትና ወንድሜ ብዬ ባልተቀበልኳችሁ ሰዓት ሰድቤያችኋለሁ፣ ንቄያችኋለሁ፣ ሁሉንም አውቃለሁ፣ እናቴንም ጭምር። እናቴ ላይም እንደዚህ አይነት ነገር አደርግ ነበር። ይኸውላችሁ ከመጀመሪያው መለስ ብሎ መጀመር ከተቻለ እንደ አዲስ ሁሉንም ነገር መጀመር የምንችል ከሆነ እኔ ሁላችሁንም ይቅርታ መጠየቅ እፈልጋለሁ፣ እናቴንም ጨምሮ። ይቅርታ። እኔም ሁላችሁም ይቅርታ እንድታደርጉልኝ እፈልጋለሁ። ሲቪላይ አንቺንም ጭምር። እማዬ፣ የኔ ልጅ ይቅርታ አድርጊልን። አያቴ የኔንም እጅ እንዲስም ንገሪው እንጂ። ኖ እባክህን ተዋቆም። አልገባኝም። ይቅርታ ታደርጉልኛል ማለት ነው ወይስ የሁላችሁንም እጅ መሳም አለብኝ? ምን ላድርግሽ እማዬ ንገሪ። ይቅርታ ብለሃል ማለት ይቻላል። አየህ ብዙ እየተቀለደብህ ነው ያለው። ይቅርታ አቋረጥኳችሁ፣ ግን ለአቶ ኑህ አሁኑኑ ደም መስጠት አለብን። ግን እኮ ቅድም ተሰጥቶት ነበር። በሚያሳዝን ሁኔታ አሁንም ዝቅ ብሏል። 3 ላስቲክ ደም ያስፈልገዋል። ለጊዜው ያለን አንድ ብቻ ነው። ከእናንተ መሀል የሱ አይነት ደም ያለው ሰው ካለ እባካችሁ ተባበሩ። ይቅርታ፣ እኔ ምንትያው መስጠት ትችላለህ። ነፍሰ ጡር ነሽ፣ ደም መስጠት አትችይም። ስለዚህ ሌላ መፍትሄ ማናጣ። አንድ ሀሳብ መጣልኝ። እሺ። በነገራችን ላይ የደም አይነቱ ምንድን ነው? ኦ ኔጌቲቭ። እኔ መሆኑ ኔጌቲቭ ነኝ። እኔ እሰጣለሁ። እኔ እሰጣለሁ።
ልጅ ደህና ነህ? ተጨረስክ የኔ ውድ ልጅ? አዎ ሰጠው አያቴ። ኑ ለምንድን ነው እስካሁን ያልወጣው? ተጨማሪ ደም ይፈልጋል። ትንሽ ጊዜ ይወስዳል። እሺ። ሁኔታው ግን እንዴት ነው? ደህና ነው? ደህና ነው። ክፍሉ ከነበሩ ይሻላል። ተመስገን ተመስገን፣ ደህና ነው። ኢሳት ለወንድም ደም ስለሰጠኸው እውነት በጣም ነው ማመሰግንሽ የኔ ልጅ። እማዬ ለምን ታመሰግኛለሽ? ደም እኮ ነው የሰጠሁት። ፈጣሪ ራሱ ይክፈልህ። እውነት አንተ ደም ሰጥተህ መጣ? ና ወደዚህ እስኪ ሊየው። ና እስኪ አንተ የኔ አስቸጋሪ አንበሳ የኔ ልጅ ጎበዝ። እንዲሁ እየሞከረን እኮ ነው። ይኸውልህ ቅድም ያልከው ነገር ትዝ አለ? እንቃችሁ ነበር እጠላችሁ ነበር ያልከው ትዝ አለ? እረስቼዋለሁ ኢሳት። አሁን ደግሞ ለምወደው ወንድሜ ደም ስለሰጠኸው አንተም ሌላኛው ወንድሜ ነህ። ላቅፍ እችላለሁ? ይቻላል። አመሰግናለሁ።